እያለቀሰች የአይሚ ለቅሶ መቼም መሬት አይወርቅም። መቼም ፈጣሪ ይፋረድክ ብሩኬ፣ ላንቺ ይፋረድሽ። ብሩኬ ምን ብሎ ነው ፈጣሪ የሚፋረደው? ብሩኬ የሀገርን ለቀሽ ሂጂ ያላት ራሷን ጠግባ ነው ሄደችው። ጠግቦ የወለሩ አህያ ምን ታረጉታላችሁ? መቼም አታስቆሙት፣ ቁጭ አታረጉት እንዴ። በዚህ በኩል ስንመጣ ባሏን የምትከስ ሴት ትመጣለች። በዚህ በኩል ስንመጣ ደግሞ ፍቅረኛዋን ትታ የምትሄድ ትመጣብናለች። ይሄኛው ይሻላል ደግሞ ይሄኛው ቻናል አስተማሪ ቪዲዮ ነው ስንል ደግሞ የ3 ቀን ጨቅላ ሕፃን ልጅ ይዛ ትጠፋለች። የትኛውን እንየው እኛ? የት ሂደን እንይ እንዴ? የሌላ ሀገር ዜጋ ዩቱብ ሂደን እንይ እኛ? የት ሂደን የት ገብተን እንይ? የትኛው ቻናል ነው ጥሩ? እስቲ የትኛው ቻናል ዩቱብ ቻናል ነው ከምንም የጸዳ የሆነው? ሁሉም ከብልግና ጋር የተያያዘ ነው። ሁሉም አስረግጬ የምነግርሽ ነገር አልፈራሽም። ምን አይነቶቹ ናቸው ሲያስጠሉ! ለአንድ ተራ ዩቱበር ብለው የመዳምን ቅመም መሳደብ፣ መራገጥ፣ መሳደብ። ሄደሽ እዚህ የተደፈረች ሴቶች አሉ፣ ሄደሽ እነሱን እንትን በያቸው። ይሄ ሂጃብ ደግሞ ሲያስጠላ። ቆይ እባክሽ ሂጃቤን አስተካክዬ ልምጣ። ታስጠላ። ወላሂ ላዚም ማለት ነው። ምዬ የምነግራችሁ ነገር ቢኖር አንድ ሰው ዩቱብ ቻናሉ ላይ ቪዲዮ ከፖሰተ ገብቼ ካየሁት እስከ መጨረሻ ገብቼ ካየሁት ያን ሀሳብ አስተያየት ደግሞ የመስጠት መብት እንዳለኝ እወቁ። እናንተ መስጠት እንዳለባችሁ መብት እንዳለባችሁ እኔም የመስጠት መብት አለኝ። ይሄ ማወቅ አለባችሁ። መቼም አልፈራችሁም፣ ነገም አልፈራችሁም፣ ዛሬም አልፈራችሁም። አለቀ። አንድ ሰው ዩቱብ ቻናሉ ላይ የሚመጣው ሀሳብ አስተያየቱን ኦዲየንስ የመስጠት ግዴታ አለበት ማለት ነው። ሶ መፍትሄ ነው፣ ማንም ሳይከለክለኝ። አለቀ። ምን አድርግ ነው የምትሉኝ? ተረጋጉ፣ ሰከን በሉ እስቲ። ፈጣሪ ወይ ትዕግስቱን ስጠኝ። ምን አድርግ ነው የምትሉኝ? እኔ ምን አረኳችሁ? ሰላም ሰላም። አዎ እችላለሁ ውዴ፣ ወላሂ እችላለሁ። ማንም ሳይከለክለኝም ምዬ ነው የምናገረው። እኔ እችላለሁ፣ መብት አለኝ፣ የመናገር መብት አለኝ። አሁን በቀደም አልሐምዱሊላህ በቀደም ለታ አሁን ሀይሚ አናዳኝ ነበረች። በሱ ላይ ቪዲዮ ልሰራ ነበረ፣ ግን ደግሞ እያለቀሰች ደግሞ አሳዝናኛለች። ምክንያቱም ለምን ትታው ሄደች? የምትወደው የምታፈቅረው ከሆነ ለምን ትታው ትሄዳለች? ውዴ ቻሌንጅ እኮ በፍቅረኛ ማቾች ብዙ ቻሌንጅ ይኖራል። ትዳር ላይ ሲገባም ፍቅር ላይ ሲገባም ብዙ ቻሌንጆች ይኖራሉ። ያን ቻሌንጅ ግን አብሮ ነው መጋፈጥ ያለበት። ያ ወንዱ ብቻ አይደለም መጋፈጥ ያለበት። ወንድ ልጅ ሲጀምር አይችልም ቻሌንጅን መጋፈጥ እንዴ ውዴ። ያ እንትኑ ነው ትዝ የሚለው። ምን ነው ባላገባው፣ ምን ነው ፍቅር ባልጀመርኩ ነው ብሎን እንዲጸጸት የሚያደርገው። ወይ የኔ ማር እንዴት ነሽ? አታውሪም ውዴ፣ ጉሮሮዬ ላይ ቆምሽ እኮ። እና ይሄንን ነው የምላችሁ። ወላሂ ተመከሩ። ሰው ሲመክሯቸው ደግሞ ይስሙ፣ እነሱም ራሳቸው ይስሙ። አለቀ። እኔ አፈቅሯለሁ ወዷለሁ ብላ እንደዚህ ስታለቅስ እኔ በጣም ነው ያሳዘነችኝ። ወላሂ በጣም ነው ያሳዘነችኝ። ምክንያቱም የእናንተን ኮመንት ሰምታ ነው ልጅቷ የሄደችው። አይሆንሽም፣ ይሄ ሰው አይጠቅምሽም፣ ይሄ ሰው ምንም አያደርግሽ። ምን አገባችሁ እናንተ? እናንተ ናችሁ እንደ ህይወቷን የምትኖሩላት? እናንተ ናችሁ ህይወቷን የምትመሩላት? እናንተ ናችሁ ህይወቷን እንትን የምታረጉላት? ብሩኬ ይሁናት አይሁናት እናንተ ናችሁ የምታውቁት።
ልጁ ለሰው ልጅ ክብር አለ ወላሂ። ለሴት ልጅ በተለይ ብሩኬ ሚዲያ ላይ እንደምናየው ከሆነ ለሴት ልጅ በጣም ክብር አለው፣ በጣም ከምላችሁ በላይ ማለት ነው። ሴት ልጅ ደግሞ ወንድ ልጅ ሲያከብራችሁ ተከበሩ እናንተ። ወይኔ ትዕግስቱን ስጠኝ ጣሪ፣ ወይ ትዕግስቱን ስጠኝ። እናንተ ጨጓራ ነው የምትልጡት። እሺ ወዴ ልገቢ ነው? ገዝት ልቀሽ ነበረ? እሺ ማነው እኔ ትላንት በቀደም ለታ ማለት ነው የእናንተን ኮመንት የእናንተን ምክር ሰምቻለሁ። የእናንተን ምክር ሰምቼ ተግብሬዋለሁ። ስለዚህ ከሱ መለየት ግዴ እንደዚህ ነው ብላ ስታወራው በጣም ነው የተሰማኝ። ምክንያቱም እናንተ ናችሁ ልጅቷ ገደል እያስገባችኋት ያላችሁ። በጣም ነው የምትቀኑባት በቅመሜ ላይ፣ ከምሬን ነው። በልጅቷ ላይ በጣም ነው የምትቀኑባት። ሀይሚን እንወዳታለን እንደዚህ እናደርጋታለን። በጣም ነው የምትቀኑባት። እንዴት ብሩኬን ታፈቅረዋለች፣ እንዴት ብሩኬ አብሮ ይሆናሉ ብላችሁ በጣም ነው የምትቀኑባቸው። እንዴት ካፕል ይሆናሉ ብላችሁ ታያላችሁ። እነሱ አሁን ተጋብተው ተዋልደው እናንተ ትቃጠላላችሁ፣ እዚቹ ሚዲያ ላይ ትንጨረጨራላችሁ። መቼም አይለያዩም። ተለያይቷሉ ደስ ይበልሽ ምናምን ደስ ይበላችሁ ምናምን ብላችሁ ኮመንት ሄዳችሁ የምትኮምቱ ሰዎች እውነትም ሀይሚን የወደዳችሁ ይመስላል? ወይነትም ብሩኬን የወደዳችሁ ይመስላል? ኖ አይደለም። ስለወደዳችሁ አይደለም። የሰው ልጅ አብሮ የሚሆነው ፈጣሪ ካለ ብቻ ነው አብሮ የሚሆነው። እንዴ እኔ ባለፈው ዕለት ሀሳብ አስተያየቴን የሰጠሁት ልክ እንደ ሩታ እንዳትሆን ነው። አሁን ሀይሚ ወንድ ልጅን እየጠፈጠፈች ምን አደረገች? እስከ ዛሬ ደረጃ ድረስ አደረሰች። ሩታም እንደዚህ ነበረች ከዚህ በፊት። የሩታን ቻናል የምትከታተሉ የሀይሚ ደጋፊዎች ማለት ነው። ሩታም ከዚህ በፊት ማለት ነው አብርሃምን በጣም ነበረ የምትመጣው፣ በጣም ማለት ነው በጣም ነበረ የምትጠፈጥፈው። ያ ነገር እንዳይፈጠር ብዬ ነው እኔ ሀይሚን የተቆጣዋት። እናንተ ግን አጋነናችሁት ነገሩን፣ በጣም ነው ያጋነናችሁት ነገሩን፣ በጣም ነው ያባባሳችሁት። የምዘቀዝቁኝ ሰዎች አላችሁ፣ አሁንም አላረፋችሁም። ባይዘዌ እየመጣልኝ ሼር እየተደረገልኝ ምናምን አለ፣ ግን እኔ ቦታም አልሰጣችሁም። ከዚህ በኋላ እንደ ቁም ነገርም እራሱ አልቆጥራችሁም። ለምን? እናንተ ባሎቻችሁን የምትመቱ ሰዎች ናችሁ። ባሎቻችሁን የምትጠፈጥፉ ሰዎች ናችሁ። ባሎቻችሁን የምትቀጠቅጡ ሰዎች ናችሁ እናንተ። በቃ አለቀ። ለዚህ ነገሮች ደግሞ እውነታን ብትሆንም እኮ ትመራለች፣ ትውጫታለች። ወደ ገዝት ላኪ አበባ የሰጠሽ አሁን በኋላ አበባ ሰጥቼ ያላስገባውሽም እንዳትኝ። ገዝት ላኪ፣ አንድ ቁጥር ሳይሆን ገዝት ላኪ ውዴ። እና እንደዛ ነው የምላችሁ። ባሎቻችሁን አክብሩ። ስታከብሩ ትከበራላችሁ፣ ስትወደዱን ደግሞ ትወዳላችሁ፣ ትወደዳላችሁ። አትጨመላለቁ።